ዌልከም እንኳን ደህና መጣችሁ። በዛሬ በክፍል 53 በተደጋጋሚ የተጠየቁ በጣም እጅግ ጠቃሚና ወሳኝ የሆኑ ሁሌም የማይቀሩ የቮካቡላሪ የእንግሊዝኛ ጥያቄዎች የምንሰራበት ቪዲዮ ክፍል 53 ደርሰናል። እንግዲህ እስካሁን ያሉት የተለያዩ ግራመር፣ የተለያዩ ሴክሽን ላይ የተጠየቁ ጥያቄዎችን ሰብሰብ አድርጌ ያስቀመጡትን ፕሌሊስት ላይ ገብታችሁ ኢንትራንስ ኤግዛም የሚለውን ፕሌሊስት ካያችሁ ሌሎችም ክፍሎች ታገኛላችሁ ማለት ነው። በዛሬ ክፍላችን ደግሞ የምናየው ቮካቡላሪ ቃላቶች የተጠየቁ ቮካቡላሪ ቃላቶችን ለማየት እንሞክራለን ማለት ነው። እዚህ ጋር እንደምናየው አምስት ጥያቄዎች ተሰጥተዋል። እነዚህ አምስት ጥያቄዎች ውስጥ የተሰጡት የተለያዩ ፍሬዛል ቨርቦች እና ቮካቡላሪ ቃላቶች ናቸው አረፍተ ነገሩን ለማሟላት። እንደዚህ አይነት ቮካቡላሪ ሪሌትድ የሆኑ ጥያቄዎች በምንሰራበት ሰዓት የምንከተለው ህግ ሁለት ነው ብለናል። አንደኛው ኮንቴክስቱ መረዳት፣ ለምን የቃላቶች የተለያየ አገባባዊ ፍቺ ሊኖራቸው ስለሚችል። ሁለተኛ ከአገባቡ ጋር ሊሄድ የሚችል ቃል መምረጥ ነው። ስለዚህ የመጀመሪያው ጥያቄ the United Nations was dashed to settle conflict peacefully. A set up, B set out, C set by, D set off. Here the best answer is set by. ለምን ዩናይትድ ስቴትስ የተመሰረተው ወይም የቆመው ፒስፉሊ ኮንፍሊክቶችን ሶልቭ ለማድረግ ነው። እውነት ይሁን ውሸት ማለት ነው። ሶልቭ ለማድረግ ነው የሚል ኮንቴክስት ነው ያለው። አሁን እዚህ ጋር ሀሳብ ነው ያለው። ስለዚህ ኢስታብሊሽ የሚለውን ትርጉም ነው የምፈልገው። ሴት አፕ ሚንስ ኢስታብሊሽ። ሴት አውት ሚንስ አንድ ነገር ማስጀመር ወይም ጉዞ መጀመር እንደማለት ነው። ልክ እንደ ሴት ኦፍ። ሴት ኦፍ ቀጥታ ጉዞ መጀመር ማለት ነው። ምሳሌ we set off at 2 o'clock this morning ካልኩኝ ልክ 2 ሰዓት ላይ ሁሉ ነገር ጨርሰን ወጣን፣ ጉዞ መጀመር እንደማለት ነው። start a journey. set by ከሆነ ግን ደግሞ save ነው። save አንድ ነገር ሪዘርቭ ማድረግ ወይም ሴቭ ማድረግ for the future right። ስለዚህ ትክክለኛ ኮንቴክስቹዋል ሚኒንጉ ኤ ይሆናል ማለት ነው። 11ኛ most of the audience had left in the interval but the actor decided to die the show. ብዙዎቹ ፕሮግራሙን ለቀው ሄደዋል፣ ነገር ግን ካለ አክተሩ ቀጥሏል ማለት ነው፣ አልወጣም ማለት ነው። ስለዚህ ቀጥሏል የሚለው ትርጉም የያዘው እዚህ ጋር ማን ነው? ኤ get along with፣ B go on with፣ C go in with፣ D go off with። go along with ማለት እንግዲህ ብዙ ጊዜ መስማማት አግሪ ማድረግ እንደማለት ነው። go on with ማለት መቀጠል ነው። go in with ማለት በአንድ ስራ ላይ ኢንቮልቭ ማድረግ ነው። ብዙ ጊዜ ቢዝነስ ላይ በአንድ ስራ ላይ መሳተፍ፣ መግባት፣ መቀላቀል፣ ግሩፕ ፎርም ማድረግ እንደማለት ነው። ጎ ኦፍ ዊዝ ማለት ግን ተቃራኒ ነው። የሲ ተቃራኒ ማለት ነው። ለቆ መሄድ እንደማለት ነው። ወይም ኦኬ እና ትክክለኛውን አረፍተ ነገሩን ኮንቴክስቹዋሊ ሊሄድ የሚችለው ጎ ኦን ዊዝ ነው። ጎ ኦን ዊዝ ማለት ቀጥሏል። ኦኬ ዘ አክተር ዲሳይድድ ቱ ጎ ኦን ዊዝ ዘ ሾው ፕሮግራሙን በመከታተል ቀጥሏል የሚል ሚኒንግ ይኖረዋል። 12ኛ ኢን ቪው ኦፍ extenuating circumstance and the defendant's use the judge recommended dash A conviction፣ B defense፣ C life imprisonment፣ D leniency። እዚህ ጋር ካሉት እንትኖች ወጣ ያለ ቃል ያለው ሌኔንሲ ነው። ሌኔንሲ ማለት እዝነት እንደማለት ነው። ኮንቪክሽን በጣም ጠንካራ የሆነ አቋም እንደማለት ነው። ስለዚህ እዚህ ጋር ኮንቴክስቱን ሊያሟላ የሚችል ማን ነው ነው in view of the extenuating circumstance and the defendant's use in view of እዚህ ጋር due to ለማለት ነው። the judge recommended conviction ጠንካራ እምነት አሳይተዋል። defense life imprisonment የትኛው ሊሆን ይችላል? የአረፍተ ነገሩ ላይ የተሰጠው in view of extenuating circumstances እንግዲህ በጣም ጉዳዩን ሊያቀለው የሚችል የሚታዩ ርህራሄዎች አሉ ማለት and the defendant's use እንዲሁም ደግሞ ዲፌንድ የሚያደርገው ወይም ዲፌንዳንቱ የወዝ መሆኑን ታይቶ ገና ለጋ ወጣት መሆኑን ታይቶ ወይም የእድሜው ክልል ታይቶ ይሄ ሁሉ የሚያሳየው ምንድነው? የጀጁ ሐሳብ በጣም ለስላሳና ወደ እዝነት ጉዳዩም ደግሞ ቀለል አድርጎ እንዲታይ የሚያደርግ ነው ማለት ነው። ስለዚህ ኮንቪንሽን እና ላይፍ ኢምፕሪዝመንት እድሜ ይፍታህና እነዚህ ሁሉ በጣም ጠንካራና በጣም ሃርሽ የሆኑ ክሩዌል የሆኑ ውሳኔዎች ናቸው። የዚህ ሁሉ ተቃራኒ እንግዲህ ወደ እዝነት ማዘን ስላለበት ጀጁ ሌኔንሲ የሚለው ነው ማለት ነው። ስለዚህ ትክክለኛ መልሱ የሚሆነው ሌኔንሲ ይሆናል ማለት ነው። 13ኛ Gregory's face was dashed when he reported the loss of his ship። አሁን እዚህ ጋር ኔጋቲቭ ነገር ነው ያለው። ምንድነው loss of his ship? የሱ እንትኑ መርከቡ ከጠፋ በኋላ ምን አይነት ፊት ሊያሳይ ይችላል? ቪቪድ ማለት ግልጽ የሆነ ብራይት የሆነ ፖዚቲቭ ሚኒንግ ያለው ነው። ይሄ ሊሆን አይችልም። ሶምበር በጣም ያዘነ ፊት ነው ያሳየው ወይም ደግሞ ገጽታ ነው ያሳየው። ሲ አኒሜትድ በደንብ ይሄ ከኤ ጋር ሲኖኒም ሆኖ ሊሄድ ይችላል። አኒሜትድ ማለት ፖዚቲቭ ሚኒንግ ነው ያለው። በጣም የመነቃቃት መንፈስ ያለው ስሜት አሳይቷል። ይሄ ሊሆን አይችልም። ዲ ፑሲላናመስ ማለት
በጣም ፍርሃት ማዘን እንደማለት ነው። እንደ አድጀክቲቭ ማለት ነው። ፑሲላኒማልስ ካልን በጣም ፍርሃት ውስጥ የገባ እንደማለት ነው። ግን እዚህ ጋር ኦልሬዲ አንድ ባድ የሆነ ነገር ሀፕን ስላደረገ በጣም ሀዘን ውስጥ ግሪፍ ሶሮ ውስጥ እንዳለ ነው። ይህ የሚያሳየው ሶምበር ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ነው። 14ኛ አይ አም ፕላኒንግ ቱ ዳሽ ማይ ቮካብሪ ቡክ አፍተር ክላስ on test myself. A. Get over. B. Get on with. C. Go through. D. Pull out. እዚህ ጋር መጀመሪያ ኮንቴክስቱ I'm planning to buy my vocabulary book። እንግዲህ የኔ ቮካብለሪ ቡኬን ለቴስቱ ወይም ደግሞ ራሴን ለመፈተሽ ያክል የከዚህ በፊት ፕራዮር ኖሌጅን ቼክ ለማድረግ ያክል የቮካብሪ ቡኬን ዳሽ አደርጋለሁ ነው። ምን አደረገ ነው የምንለው እዚህ ጋር ኦልሬዲ ለመጀመሪያ ጊዜ አይደለም የሚያጠናው። ኦልሬዲ ያለው ኤግዚስቲንግ ኖሌጅ ላይ አድ ለማድረግ ሪፈር ሲያደርግ ወይም ደግሞ ሪቫይስ ሲያደርግ ምን አይነት ቮካብሪ ማነው ፍሬዛል ቨርብ መጠቀም እንችላለን። ይሄ ላይ ጌት ኦቨር ነው። ጌት ኦቨር ማለት ከበሽታ ማገገር ማለት ነው። ስለዚህ ይሄ ሊሆን አይችልም። ምሳሌ አይ ጌት ኦቨር ኮመን ኮልድ ልል እችላለሁ። አይ ጌት ኦቨር ኮመን ኮልድ ማለት ከጉንፋን አገግም ያለው ማለት ነው። ቢ ጌት ኦን ዊዝ ነው። ጌት ኦን ዊዝ ማለት ጥሩ ግንኙነት መፍጠር እንደማለት ነው። ሲ ጎ ትሩ ማለት መከለስ ማለት ነው። ሪቪው ማድረግ ማለት ነው አንድን ነገር። ስለዚህ ትክክለኛ መልሱ ሲ ነው ማለት ነው። ዲ ፑል አውት ነው። ፑል አውት ማለት ጉዞ መጀመር ነው። ብዙ ጊዜ ለመኪና ነው። መኪናው ሳበው ወይም ደግሞ ጀምር እንሂድ እንንቀሳቀስ ምናምን ስንል ሌትስ ፑል አውት እንላለን። ለመኪና ነው ግን የምንጠቅመው ማለት ነው። ታንክ ቬሪ ማች። በቀጣይ ክፍል ላይ መሰል ቮካብሪ ቃላቶች ለማየት እንሞክራለን። ሃቭ ኤ ናይስ ታይም። ዌልከም፣ እንኳን ደህና መጣችሁ። በዛሬ በክፍል 53 በተደጋጋሚ የተጠየቁ